ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? ደህና ዋላችሁ? ደህና ቆያችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። ሁሉ ነገር መልካም ነው። ጌታ ስም ይባረክ። አላችሁ ውዶቼ፣ እንኳን ኖራችሁ። እግዚአብሔር አምላክ በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ። የአገሬ ልጆች፣ ውድ የኔ እንቁ ቤተሰቦች ከልብ አከብራችኋለሁ ያልኩ ዛሬ መጥቻለሁ። እንግዲህ የኔ ቻናሉን ከኔ ጋር የሚከታተሉ ሁላችሁ እግዚአብሔር አምላክ ይባርካችሁ። ዛሬ ደግሞ ይዤ የመጣሁት ሀሳቡ ምንድን ነው? ለአብርሃም ሃይማኖት አለ ብላችሁ እናንተ ታስባላችሁ? እናንተ አንዳንድ ኦዲየንሶች ስለ ሃይማኖት አንስታችሁ ስታወሩ እየሰማው ነኝ። ለአብርሃም ሃይማኖት አለ ብላችሁ ታስባላችሁ እንዴ? የተኛው ሃይማኖት ነው በህመማት ጊዜ ዝሙቱን የሚያስደነግጥ? ምን አይነት ሃይማኖት አለ ኢትዮጵያ ውስጥ እናንተ ስታስቡ ማለት ነው? ምን አይነት ሃይማኖት ነው ዝሙቱን በህመማት ጊዜ በጾም ጊዜ ከሴት ጋር ተኝቶ ለማደር ከሴት ጋር በሆቴል ውስጥ ለማዞር ምን አይነት ለአብርሃም ምን አይነት ሃይማኖት አለ ብላችሁ ታስባላችሁ? ቆይ አንዳንድ ኦዲየንሶች ማለት ነው። ከዛም ሰዓቱ መሽቷልና ሩም ይዘናል፣ እዚህ ሆቴል ሩም ይዘናል፣ በአንድ ላይ እናድራለን ብሎ ይፋ አውጥቶ ያወራል እኮ ዝሙት እንሰራለን በህመማን ጊዜ እኛ እንዲህ እናደርጋለን እንዲህ አይነት ሰዎች ነን ብሎ ራሱን ግልጽ አድርጎ እየነገረ ነው። ይሄ ሃይማኖት አለ ብላችሁ ታስባላችሁ? አንደኛ። ሁለተኛ ደግሞ ሩታ ደግ አረግሹ፣ እንደውም እሺ ብላሽ ተቀበይ። ደግ አረግሽ፣ እንኳን መጡ፣ እንኳን ሆንሽ። ጌታን ምን አይነት ጉድ ነው? ቆይ ምን አይነት ጉድ ነው? ሽምግልና ሚልኮ መጀመሪያ ልጅቷ ከተስማማ የልጁና የልጅቷ የደስታና የሩታ ስምምነት ካለ ሩታ ከፈቀደች ቤተሰቦች ይቀበላሉ ማለት ነው። ሽምግልና አሁን እሷ ፍቃደኛ ካልሆነች ሽምግልና ቤተሰቦች ሽማግሌ አይቀበሉም። እሱን እናውቃለን በየሀገራችን ማለት ነው። እንደ ባህላችን ከሆነ ማለት ነው። ደግሞ አሁን ሽማግሌ ደግሞ ወደ ቤተሰቦቹ ጋር ይሄዳል እንጂ ወደ እሷ ጋር ይሄዳል እንዴ? መጀመሪያ ደስታ አንተ እሷን ከፈለክ እሷን ለማስማማት ሞክር እንጂ ሽማግሌ ይዘ ወደ እሷ ጋር ትመጣለህ? ምን አይነት ጉድ ነው? አንተ ደግሞ ምንድን ነው? ባለፈው ብሏል እሱ እኔ የወጉን አላወኩም ገኒ ምንድን ነው መጀመሪያ እሷና እኔን ጨርሰን ከዛ በኋላ ነው ሽማግሌ ምልኮ ወይስ እንዴት ነው ብሎ እየጠየቀ ነበረ። ገኒን ማለት ነው። አያቅም፣ ባህሉን አያቅም እና ለዛ እየጠየቀ ነበረ። አሁን ደግሞ ሽማግሌ ወደ ሩታ ቤተሰቦቹ ጋር መሄድ ይገባል እንጂ መሄድ አለበት እንጂ ወደ ሩታ ጋር አይደለም የሚመጣው ማለት ነው። አንተ ደግሞ ወደ ሩታ ጋር ሽማግሌዎቹን ይዘህ ወደ ሩታ ጋር ትመጣለህ እንዴ? ምን አይነት ሰው ነህ? ያኔ ነው መሸሽ እና ሌላው ደግሞ ወይኔ እንደውም የኔ ሀሳብ ሆኖ ከዚህ በፊት እኮ እናንተ ሰምታችኋል። ከዚህ በፊት ሄርሜላ እርጉዝ ናት የተባለው ጊዜ ታውቃላችሁ? ታስታውሳላችሁ? የዘኛው ሰዓት እኮ ብዙ ኦዲየንስ ብዙ ሰው ከአቤል ነው አብርሃም የዘኛው ሰዓት የራሱ ደንግጦ ነበር። አብርሃም እኔ ማላቀው ነገር ምን ተፈጠረ? ምን ሆና ነው? እንዴት ሆና ነው ብሎ በጣም እንትን ደነገጠ አብርሃም ማለት ነው። ከዛም የእሷ አጠገብ ሆኖ እሷን ያስታመመ ማን ነው? አቤል ነው። የዘኛው ሰዓት እሷ ከአቤል ጋር ነው፣ አዲስ አይደለም። እሷ ከአቤል ጋር ግንኙነት አላት ሄርሜላ ማለት ነው። በመሀል አብርሃምን ጥባ እየተጫወቱ ናቸው።
አብርሃም ሩታን ይጫወታለሁ እያለ እሱን የሚጫወት ሰው መጣ። እግዚአብሔርን ደስ አለኝ። እንኳን ሆነ እ እንኳን ሆነ። ያው አብርሃም ያንተ ስራ አይተሃል አይደለም? መጀመሪያ እኔ ከዚህ በፊት ብያለሁ። ቆይ አብርሃምና ሩታ ለአበል ምን ሆኑ? ምን አደረጉ? የነሱ ትዳራቸው እስከምፋታ ድረስ እስቲ እነሱ ምን አረጉ እያልኩ ነበርኩ። ከዛም ደግሞ እቺትን አምጥቶ ሰጣ። እሷ ደግሞ የራሷ ቻናሉን ከአብርሃም ጋር ሆና አሳደገችው። አሁን አብርሃምን ክዶ ባለፈው ምንድን ነው ያለኝ? አብርሃም አንቺን አይወድሽም፣ ስለዚህ መጠየቅ አለብሽ። እርግጠኛ መሆን ልጅቷን እንዲያደረገ አብርሃምን እንደዚህ አይነት ጭንቀት ውስጥ ከቶት አሁን ለካ በስተጀርባ ከሄርሜላ ጋር እየተኛ እያደረ ፎቶ እየተነሳ ግንባሩን እየተሳሙ ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ለአብርሃም እንኳን ደስ አልክ፣ አብርሃም እንኳን ደስ አልክ። የሩታ ጌታ የሩታ እግዚአብሔር ገና ሌላ ነገርም ያወጣል ባንተ ላይ ማለት ነው። ገና ያወጣል ጌታ። አንተ ሩታን እያስለቀስክ መከራ ስቃዩን እያሳየክ ሩታን አንተ እስካሁን እሷ የቆየችው በዚህ ስቃይ ነው፣ በዚህ መከራ ነው። አንተ ገና ታያለ ጌታን። ከዚህ በፊትም ተነግሯል። ሄርሜላ እርጉዝ ናት፣ ሐኪም ቤት ሄደች፣ እንዲህ ሆነች፣ እንዲህ ሆነች። ስለዛ ብዙ ወደንሶች ከአቤል ነው። ደግሞ እናንተ ትዝ ካላችሁ ሶሲ ከዚህ የኢዩ እህት ሶሲ የአቤል ጓደኛ ፍቅረኛዋ ነበረች። እሱ ከሄርሜላ ጋር ያለውን ጉነቱን አይታ ሶሲ ትታ ሌላ ጓደኛ ያዘችው። እሱ ደግሞ ሄርሜላን ትኩረት አደረገ። አብርሃም ደግሞ እውነት አሁን ሄርሜላ ያለው ነገር ሁሉ እውነት ብሎ ሄርሜላ ከአቤል ጋር ናት። ይኸው ፋይሉ ወጥቷል። ኪሳራ ነው። አብርሃም አሁን በሩታ ሳይሆን ደግሞ ከሄርሜላ ጋር ሳይሆን መሀል መዳ ቀረ። እንኳን ደስ አለኝ፣ ጌታን ደስ አለኝ። አብርሃም ሁኔታ አይተን ይሄን ነገር ደስ አለኝ፣ ጌታን ደስ አለኝ። እኛ ከዚህ በፊትም ብለናል። ጫታሙ ለምንድን ነው ቆይ እሷ ጫታሙ ማታገባት እያለን ነበርን። ለካ በመሀል ከጫታሙ ጋር እንደምፈልግ እየሆነች እዚህ መታ ደግሞ አብርሃምን እወዳለሁ፣ አፈቅራለሁ፣ እንዲህ ሆናለሁ፣ ህይወቴን እንዲህ ነው እያለች ነበረች። ታውቃላችሁ፣ ሁለት መንፈስ ናት ያለችው ሄርሜላ ማለት ነው። አቤልና ሄርሜላ አብርሃምን ካዙ። በቃ እንደዚህ ነው። ድራማ ቀጥሏል። የሩታ ሽምግልና እንደውም ቤተሰቦቹ ተቀብለው እንደቢወስድ ደስ ይለኛል። ሌላው ደግሞ አንዳንድ ኦደንሶች ምንድን ነው የሚሉት? ይሄ የግብርና ለቃቃሚ ቲማቲም ለቃቃሚ ምናምን ያንቺ አባትሽ፣ እናትሽ፣ እህቶችስ ምን እንደሚሰሩ ታውቂያለሽ? አንቺ ለማንኛው የቲማቲም እንትን ግብርና የቲማቲም ለቃቃሚ ምናምን የምትሉት ማለት ነው። አሁን ሄዳችሁ ገበራን ለመንካት ሄዳችሁ ኧረ ስነ ስርዓት ያዙ በኢየሱስ ክርስቶስ ስም። እነሱ እኮ ባት ነው ገበሪ ባይኖር ማለት ነው። ምን በልተሽ ምን ጠጥተሽ ነው የምትኖሪው? እንዴት ሆነሽ ነው የምትኖሪው? ያንቺ አባትሽ ወንድሞችሽ ምን ሰርቶ ይኖራሉ? እስካሁን ያ ግብርና ለመስራት የራሱ መሬት የላችሁም እናንተ ጋር። አሁን እዚህ ጋር ልጁ ሰርቶ ለፍቶ ራሱን ችሎ የሚኖር ልጅ ነው። እናንተ ደግሞ የቲማቲም ለቃቃሚ ምናምንትስ አረ ውርደት ነው፣ ሼም ነው። እሱም ብቻ ሳይሆን እንደዚህ የምትሏቸው ከነ ቤተሰቦቻቸው ጭምርሽ ነው፣ የእናንተ ቤተሰብን ጭምር ነው እንጂ እንደዚህ የምትዩ ማለት ነው። የቲም ጋዲ ምናምን የሆነ ልጅ አለ። አረ ኦዲየንሶች ልብ ግዙ። እናንተ ደግሞ እነሱ ይሻላሉ፣ እንደውም ከእናንተ ደግሞ እነሱ ይሻላሉ። እናንተ ደግሞ በዲፌን ዝም ብላችሁ የሰው ሞራል ትነካላችሁ፣ የሰው ስራውን ትነካላችሁ። ኧረ ሼም ነው። ስነ ስርዓት ያዙ። ጌታን በጣም ነው የሚያስጠላው። እና የደስታ እንትኑ ምንድን ነው?
ስህተቱ ምንድን ነው? ሽማግሌ እነ ሩታ ቤት ነው። ከሩታ ጋር ተስማምተ ከዛ በኋላ ሩታ ቤት ነው ሽማግሌ መላክ ያለብን እንጂ ወደ ሩታ ጋር አይደለም። እና ሩታ እንዴት አርጋ ትቀበል? ሩታ አሁን የሚለው አንተ እኔን ትወደኛለህ፣ ታፈቅረኛለህ አውቃለሁ፣ ግን ለእኔ ስሜት የለኝም እያለች ነው። መልሱ ይሄ ነው። እና አብርሃም ደግሞ በጾም ጊዜ ከልጅቷ ጋር ለማደር ሳቱ መሽቷል፣ እኛ አሁን እዚህ ጋር ሩም ይዘናል፣ እዚህ ነው የምናድረው እያለ ዝሙት ለመስራት ይፋ አውጥቶ እየነገረ ነው። ምን አይነት ለእነሱ እኮ ሃይማኖት በጾም ጊዜ ምናምን ብላችሁ ብዙ ወደንስ እያወራችሁ ናችሁ። ለአብርሃም ምን አይነት ሃይማኖት አለ? ዝሙት ለመስራት ዝሙት ሰርቶ አይደለም እንደሚኖረው። የሱ ዶላር በዝሙት ነው። እናንተ ገና እሱ አዲስ ነገር አይደለም እኮ የአብርሃም ነገር። የአብርሃም ዝሙት ገና ይታወቃል እንዴ? እና ጌታ እግዚአብሔር ለአብርሃም ልብ ይስጥ። አሁን እርሜላም ደግሞ ያበልም ውርደት ደርሷል። አብርሃም ባዶ ቦታ ቀረ፣ በእርሜላ ጋር ሳይሆን አሁን አይ እኔ አልተነሳውም እንዲህ አልሆንኩም ለማለት ያው እንግዲህ የሚታይ ነው። እንደውም ለክርክርም ምንም አይሆንም። አሁን ከዚህ በፊትም ለአቤል አላማ አለው ማለት ከኤርሜላ ጋር ኤርሜላን ወዷል። ኤርሜላን ወዶ እሷን ፈልጎ ነው አሁን ይሄንን ሄርሜላ አብርሃም እንዲህ ብለሽ ጠይቂ ብሎ የሚያስጠይቀው ለምንድን ነው? የአብርሃም መልስ ለመስማት ነው። አብርሃምን ወዳለሁ አፈቅራለሁ ስለምትላት ከሱ መልስ ለመስማት ብሎ ነው እንደዚህ አሁን ሄርሜላ አብርሃምን እንዲጠየቅ ያደረገ ያው አቤል ነው። በስተጀርባ ከእሷ ጋር ሌላ ግንኙነት ሌላ ህይወት ጀምሮ ፊት ለፊት ሚዲያ ጋር ከአብርሃም ጋር ከስንት ሰው ጋር ነው ሄርሜላ የምትኖረው? ከስንት ሰው ጋር ነው? ከስንት ወንድ ጋር ነው? ሹሃዳ ሐራም እና ቤተሰቦቼ ሁሉም ነገር አዲስ አይደለም። አትጨናነቁ። የአብርሃም ዝሙት የታወቀ ነው። እሱ ላሩ የሚለቅመው በዝሙት ነው። ሁለተኛ ደግሞ ሩታ ደግሞ ለእኔ ስሜት የለኝም፣ አንተ ታፈቅራለህ ትወዳለህ አውቃለሁ፣ ግን ለእኔ ስሜት የለኝም አለችው። አብርሃም የራሱ ፍላጎቱን ይፋ አድርጎ ነግሯል። ይህን ደግሞ ይህንን ግብርና ሰዎቹን ምናምን የሚነኩ ሰዎች ስነ ስርዓት ያዝ። ቤተሰቦቻቸው እኮ እሱን ሰርቶ እኮ ነው የሚኖሩት። ራሳቸውን ቤተሰቦቻቸው እያስባችሁ አውሩ እና ጌታ ያለው ይሁን። ውድ ቤተሰቦቼ እኔ ጋር ያለው ሀሳቡ ይሄ ነው። እናንተስ የምትላቸው ነገር ካለ በኮመንት ስር ላይ አስቀምጡ። እግዚአብሔር ይባርካችሁ። ተባረኩልኝ። ባይ ባይ።